የአፍሪካ ቀንድ አዲሱ የእስራኤልና ኢራን የፍልሚያ ቦታ ወደ መሆን መጥቷል። ሁለቱ ኃያላን ጎራ ለይተው ተሰልፈዋል። እስራኤል ከኢትዮጵያ ጎን ቆማለች። እስራኤል የተባበሩት አረብ ኤምሬቶች፣ ኢትዮጵያና በመሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል የተቧደኑበት ጥምረት በአፍሪካ እጅጉን አስፈሪ ነው ተብሏል። ኢራን፣ ግብፅ፣ ኤርትራና የሱዳኑ ጀነራል አብዱል ፈታህ አልቡርሃን ኃይላቸውን በሌላው ጎን ደግሞ አሰልፏል። የቀንዱ ትኩሳት ዓለም አቀፋዊ ሆኗል። ኢራን ከሱዳኑ ጀነራል አልቡርሃን ጋር በመቆሟ ሰውየው ለህልውናዬ አደገኛ ነው ያለችው እስራኤል ለተቃዋሚው ሄምቲ ጎን መቆምን መርጣለች። በዚህም በአፍሪካ ቀንድ ግልጽ የሆነ ጎራን ተፈጥሯል ብንል ማጋነን አይሆንም። ኢሳያስ አፈወርቂ በሱዳን ተቀስቅሶ በቆየው የእርስ በርስ ጦርነት የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን በመደገፍ በተዘዋዋሪ መንገድ በጦርነቱ ሲሳተፉ መቆየታቸውን በርካቶች ይገልጻሉ። ኢሳያስ በርካታ ጦር ወደ ሱዳን በመላክ ውጊያ ውስጥ እየተሳተፈ ይገኛልም ተብሏል። እስራኤል ኤርትራን እንደ ብሔራዊ ስጋት እመለከታለሁ ስትል እስከ ማስጠንቀቅ መድረሷን ደግሞ እዚህ ጋር ልብ ልንለው ይገባል። ግብፅ ደግሞ ኤርትራና ጀነራል አልቡርሃንን በማስተባበር ከላይ ሆና የምታቀጣጥል ሀገር ናት። ኢራን ከግብፅና ኤርትራ ጋር በመሆን ጸረ እስራኤል የሆነ ተግባር መፈጸምን ከጀመረች ሰንበትበት ብላለች። በቀይ ባህርና የእስራኤል እንዲሁም አጋሮቿን ኢኮኖሚያዊ እንቅስቃሴ እያወኩና እየረበሹ ይገኛሉ። ስለዚህ እስራኤል በቀጠናው ለመገኘት በርካታ ምክንያቶች አሏት ማለት ነው። በአልቡርሃን የምትመራው ሱዳን የተባበሩት አረብ ኤምሬትስን በዘር ማጥፋት ወንጀልና የሱዳን ልዩ ኃይልን በመደገፍ በሚል ለዓለም አቀፍ ፍርድ ቤት ከሳታለች። ኤምሬቶች ይህንን ስም ማጥፋት ስትል ከመቃወም አልፋ እርምጃ እወስዳለሁ ስትል ማስጠንቀቋ የቅርብ ትውስታችን ነው። ይህንን ተከትሎም ከእስራኤል ጎን ተሰልፋ ትገኛለች። ኢትዮጵያ በተለይም ደግሞ የባህር በር ጥያቄ ካነሳች በኋላ በግብፅና ኤርትራ በርካታ ጫና እየተደረገባትና ጦር ጭምር እየተሰበቀባት ይገኛል። ይህ ሁኔታ አዲስ አበባ፣ ቴልአቪቭና አቡዳቢን በአንድ ወገን እንዲሰለፉ አስገድዷቸዋል። እስራኤልና ኤምሬቶች የኢትዮጵያን የባህር በር ጥያቄ የሚደግፉት ሀገራት መሆናቸው ደግሞ ሌላኛው የአንድነታቸው ማሰሪያ ገመድ ሆኗል። እስራኤል፣ ኢራን፣ ኤምሬቶች በኢትዮጵያ፣ ግብፅ፣ ኤርትራና ሱዳን መካከል እንዲገቡ ያስገድዷቸው ምክንያቶች የዛሬው የትንታኔያችን ርዕሰ ጉዳይ ናቸው። ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ የተጀመረው ጥምረት ተጠናክሮ ወደ ጦርነት ከተገባስ የኃይል ሚዛኑ ምን ሊመስል ይችላል የሚለውን በማስረጃና በመረጃ የምናስቃኛችሁናል። አብራችሁን እንድትቆዩ የተከበረው ግብዣችን ነው። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንድትወዳጁን በአክብሮት ጋበዝናችሁ። መልካም ቆይታም። ኢራን ከ2 ዓመት በላይ ባስቆጠረው የሱዳን ጦርነት ሰው አልባ አውሮፕላኖችን በማቅረብ የተባበሩት መንግስታትን የጦር ሕግ በመጣስ ጨምሮ ስትከሰስ እንደቆየች ይታወቃል። በአልቡርሃን የሚመራው የሱዳን መንግስት ወታደሮች ተጠባቂ ያልሆኑ ድሎችን የሚቀናጁት በኢራን ሰራሽ ድሮኖች እገዛ መሆኑን ቪዲዮዎችን ተመልክተናል። ሙሃጀር 6 የተባለው የኢራን ድሮን በአልቡርሃን ጦር በብዛት ጥቅም ላይ እንደሚውልም ሲነገር ቆይቷል። እነዚህ ድሮኖች በቀላል ስልጠና ኢላማቸውን በትክክል መለየት ስለሚችሉ ውጤታማ እንደሆኑ ይነገራል። ታዲያ ይህ ጉዳይ ኢራን ለሱዳን ጦር ድጋፍ እንደምታደርግ አንዱ ማሳያ ነው በእስራኤል እይታ። ኢራን ከዚህ አልፋ ከአልቡርሃን ጦርና ከኤርትራ ጋር በመሆን ጠላት በምትላት እስራኤል ላይ ጉዳት ማድረስ እንደጀመረች ይታወቃል። አልቡርሃን ወደ ስልጣን እንደመጡ የመጀመሪያ ዓለም አቀፍ መድረካቸው ላይም ከፍልስጤም ጋር በተያያዘ እስራኤልን ያወገዙ ሰው ናቸው። ይህም እስራኤል ወደ አፍሪካ ቀንድ እንድትመለከት ግድ ብሏታል። በሌላ በኩል የሱዳን መንግስት የተባበሩት አረብ ሀገራት የዘር ማጥፋት ስምምነቱን በመጣስና የሱዳንን ልዩ ኃይል በመደገፍ በዳርፉር የዘር ግጭትን እየቀሰቀሱ ነውና ዓለም አቀፉ ፍርድ ቤት አስቸኳይ ፍትህ ይስጠን በማለት መጠየቁን አቡዳቢን አበሳይቷል። ኤምሬቶች በዚህ ተግባር ውስጥ ፈጽሞ አልተሳተፍንም፣
ስሜን ያጠለሸው ጀነራል አልቡርሃን ነው፣ ነገር ግን አንድ ቀን ይቀጣል ስትል የዛቻ መግለጫ ማውጣቷን እናስታውሳለን። እነዚህ ሁኔታዎች እስራኤል፣ ኤምሬቶችና ኢትዮጵያን በአንድ እንዲቆሙ ምክንያት ሆኗቸዋል። በወታደራዊ ጥንካሬዋ ዓለምን ያስደመመችው ትክክለኛ ኢላማውን በሚመታው አየር ኃይሏ የምትታወቀው እስራኤልና ሀብትም ታንክም ለማቅረብ ወደ ኋላ የማትለው የተባበሩት አረብ ኤምሬቶች ከኢትዮጵያ ጎን ተሰልፈው ይገኛሉ። እነዚህ ሀገራት ኢትዮጵያ የቀይ ባህር ተዋሳይ ለመሆን ለያዘችው ሁለንተናዊ ጥረት ያልተገደበ ድጋፍ ለማድረግ እስካሁን ሲያመነቱ አላየናቸውም። ቃላቸው ብዙ የሚያደርገው አንድ መስመር ደብዳቤያቸው በመቶዎች የሚቆጠሩ ሚሳኤሎች ወደ ጠላት እንዲዘንቡ በማድረግ አቅም ያለው ቤንያሚን ኔታንያሁ ሀገራቸው ከኢትዮጵያ ጎን እንደምትቆም በባህር በር ጉዳይም ድጋፋቸውን እንደሚሰጡም በግልጽ ተናግረዋል። የመካከለኛው ምስራቅ ሀያሏ ሀገር በቴክኖሎጂና በዘመናዊ የአየር ኃይል ታሪክ ወደር አይገኝላትም የምትባለዋ እስራኤል ከኢትዮጵያ ጎን መሰለፏ ለግብፅና ኤርትራ ዳፋው የከፋ ነው። ከተማዋ በእስራኤል ሚሳኤሎች እየነደዱ የኒውክሌር ማብለያዋ ጭምር በሞሳድ የረቀቀ ጥበብ ትክክለኛ ቦታው ተለይቶ ዶግ አመድ የሆነባት ኢራን አስመራና ካይሮንም ሆነ አልቡርሃንን እንደ ዶፍ ከሚዘንቡ የእስራኤል ተምዘግዛጊ ሚሳኤሎች ሊታደጓቸው እንደማይችሉ ግልጽ ነው። እስራኤል ከግብፅ ጋር የሚያላትሟት ጉዳዮች በርካታ ቢሆንም የአፍሪካ ቀንድን በተመለከተ ግን ሶማሌላንድን መጥቀስ በቂያችን ነው። እስራኤል ኢትዮጵያ እንዳደረገችው ከሶማሌላንድ ጋር ተፈራርማ የጦር ቤዝ ለመገንባት እቅድ እንዳላት ካሳወቀች ሰነባብቷል። ይህንን ተግባራዊ ለማድረግ ስትጀምር ኢትዮጵያን የገጠሟት ተግዳሮቶች መፈጠራቸው የማይቀር ነው። ተፈጥሮ ማይተናቸዋል። በግብፅ የሚዘወሩ ተላላኪዎች ቴልአቪቭ በስፍራው ለምትገነባው የጦር ቤዝ እንቅፋት ለመሆን ይሞክራል። ይህ ክስተት በኢትዮጵያ ላይ ሲፈጠር እንደመቆየቱ በእስራኤል ላይም ቢከሰት የሚያስገርም ጉዳይ አይደለም። ስለሆነም እስራኤልና ኢትዮጵያ በጋራ በመቆም እንቅፋቶችን ለመቀልበስና በቀጠናው የተሻለ ጥምር ኃይል ለመመስረት መንቀሳቀስ መጀመራቸው የሚገርም ጉዳይ አይደለም። ምክንያቱም ሁለቱም ለራሳቸው ሉዓላዊነት ስለሚሯሯጡ ነው። እስራኤል ከኢትዮጵያ ጎን እንድትሰለፍና የኢትዮጵያንን ብሔራዊ ጥቅም እንድትደግፍ ምክንያት ከሆኑ ክስተቶች መካከል ኢራን፣ ግብፅ፣ ኤርትራ እንዲሁም ጀነራል አልቡርሃን ወይንም ደግሞ ኢራንና አጋሮቿ በቀይ ባህር አካባቢ የሚንቀሳቀሱትን የሐውቲ አማጽያንን መደገፋቸው ነው። ይህ ሁኔታ በተዘዋዋሪ ኢትዮጵያን የሚጎዳ ነው። የሐውቲ አማጽያን ኢትዮጵያን እንደ ጠላት ፈርጀው ከሚንቀሳቀሰው አልሸባብ ጋር ጠንካራ ጥምረትና በወታደራዊ መሳሪያ መደጋገፍ ላይ የተመሰረተ ግንኙነት እንዳለው ይታወቃል። ይህ አዲስ አበባና ቴልአቪቭን ለጋራ ጥቅም በጋራ እንዲሰሩ ምክንያት ሆኗቸዋል። ኢራንና አጋሮቿ በኤደን ባህረ ሰላጤ በአፍሪካ ቀንድና በኢትዮጵያ ላይ የብሔራዊ አደጋ ስጋት ከሆኑ የሰነባበተ ጉዳይ ነው። አልሸባብ በኢራን ከሚደገፉት ከሐውቲዎች ጋር በፈጠረው ጥምረት ቦምብ ጣይ ድሮኖችን፣ ባላስቲክ ሚሳይልና ወታደራዊ ስልጠናዎችን ሲያገኝ ቆይቷል። ኢትዮጵያን እንደ ጠላት ቆጥሮ የሚንቀሳቀሰው አልሸባብ ኃይሉ ከተጠናከረ በኢትዮጵያ ላይ ሌላኛው ስጋት እንደሚሆን ይጠበቃል። የአልሸባብን መጠናከር የማይፈልጉትና በየጊዜው እርምጃ የሚወስዱት አሜሪካና እስራኤል ከኢትዮጵያ ጋር ለመስራት ግድ ብሏቸዋል። በእርግጥ እስራኤል ባለችበት ወገን ምዕራባውያኑ እንደሚሳተፉ ግልጽ ነው። ኢትዮጵያን ቀዳሚ ጠላት አድርጎ የፈረጀው አልሸባብ በኢራንና አጋሮቿ በሚደረግለት ድጋፍ አቅሙን አጠናክሮ ምን ሊፈጽም እንደሚችል ማሰቡ ከባድ አይሆንብንም። ግብፅና ኤርትራ ደግሞ ይህ እንዲሆን ማድረግ ያለባቸውን ሁሉንም ነገር ከማድረግ ወደ ኋላ እንደማይሉ ይታወቃል። የጠላት የጠላት ወዳጄ ነው። ስለሆነም ኢትዮጵያ ይህንን ለማክሸፍ ከእስራኤል ጋር መተባበሩ አይቀርም። ከሐውቲ አማጽያን በየጊዜው የሚፈጸምባትን ጥቃት ለመመከት እስራኤልም ከኢትዮጵያ ጋር በመተባበሩ በጥብቅ ትፈልገዋለች። የተባበሩት አረብ ኤምሬቶች ሌላኛዋ ከኢትዮጵያ ጋር በመተባበር በአፍሪካ ቀንድ ያላትን ጥቅም ለማስከበር የምትንቀሳቀስ ሀገር ናት። በእርግጥ ኤምሬቶች ከኢትዮጵያ ጋር ባላት ጠንካራ ወታደራዊ ትብብርና ዘርፈ ብዙ ወዳጅነት ትታወቃለች። አሁንም ትብብሯን አጠናክራ ለመቀጠል በማሰብ ከኢትዮጵያና እስራኤል ጋር ተሰልፋ ትገኛለች። ይህ ጥምረት በሱዳኑ በመሐመድ ሐምዳን ዳጋሎ ወይንም ሄምቲ የሚመራውን ፈጥኖ ደራሽ ኃይል በመደገፍ
የኢራን ግብፅና ኤርትራ ተላላኪ ሆነው ጀነራል አልቡርሃንን ለመምታት ይንቀሳቀሳል። ኢራን ደግሞ የእስራኤልን እንቅስቃሴ ለማስተጓጎልና በቀንዱ ያላትን ብሔራዊ ጥቅም ለማደናቀፍ ግብፅና ኤርትራን በአልቡርሃን በኩል አሰልፋ የሄምቲን ፈጥኖ ደራሽ ኃይል ለማክሰም ትሰራለች። በዚህ ውጥንቅጥ ውስጥ ግን እንደ ወታደራዊ ተንታኞች ግምት የኃይል ሚዛኑ ወደ እስራኤል፣ ኤምሬቶችና ኢትዮጵያ ሊያጋድል እንደሚችል በምክንያት ያስረዳሉ። የእስራኤል የጦር ጥንካሬ፣ ኤምሬቶች ተዝቆ የማያልቅ ገንዘብና የኢትዮጵያ ጦር ቀጠናዊ ዕውቀት ተዳምሮ በኢራን ግብፅና ኤርትራ ላይ የበላይነትን ሊያረጋግጥ እንደሚችል ግምታቸውን ያስቀምጣሉ። ያም ሆነ ይህም የአፍሪካ ቀንድ አዲሱ የእስራኤልና የኢራን የፍልሚያ ቦታ ወደ መሆን ተሸጋግሯል። የተከበራችሁ አድማጭ ተመልካቾቻችን የሰዓቱ ትንታኔያችን በዚያ በቃ። በሌሎች ትንታኔ እስክንገናኝ አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካሙን ሁሉ ተመኘው።